ያንቺ ጉበት ምን ሆኖ ነበር? በጣም አሞኝ ነበር። ጮክ በይ። በጣም አሞኝ ነበር። እግሬ ሁሉ አብጧል። እሺ። አይኔ ሁሉ ቢጫ ሆኗል። እንደው አመጣጥሽን ባለቤትሽ ሊያስታውስ ይችላል? እዚህ ስመጣ እንዴት እንዳመጣሃት እንዴት እንዳስቀመጥካት የነበረውን ሙቭመንት ታስታውሰዋለህ በዛ ጊዜ? አዎ አስታውሰዋለሁ። እንዴት አይነት ነገር ነበር እሱን ንገረኝ እስቲ። እኔ ሌሊት ነው የመጣሁት። ስንት ሰዓት? 12 ሰዓት አካባቢ ነው የመጣሁት እና 24 ቁጥር ነው የደረሰኝ። በ12 ሰዓት መጥቼ ከተመዘገብኩ በኋላ እሷን ላመጣ ሄድኩኝ። እሷን ቤት ጥዬ ነው የመጣሁት። አንተ የቤተ ክርስቲያን አገልጋይ ነው አይደለ? ነኝ። እንዴት ወረፋ ይዘህ ያ ሁሉ ማዕረግ ያ ሁሉ ሰዎች የመገብካቸው እያሉ እንዴት ሰሚት ልታረግ ቻልክ? በእድሜም ቢሆን አባቴ ትሆናለህ በብዙ ነገር። ሃው እቺን ነገር ሼር አድርገኝ። እኛ ጂሰስ ቲቪን እንከታተላለን። ከዛ በፊትም ቢሆን እዚህ እየመጣን እንካፈላለን። እኔ በስትራክቸራል ቸርች ውስጥ ያለው ነኝ። እዛ ውስጥ በሽምግልና አገለግላለሁ። አሁን ነው የወረድኩት። ወደ 8 አመት አገልግያለሁ። እዚች ቤተክርስቲያን ላይ ያለው ድንቅና ታምራት በኔ ቤተክርስቲያን ውስጥ አይታይም። በዚህ ላይ የኔ ጥማትና ፍላጎት ሪቫይቫል ሙቭመንቱን የመደገፍና የመሄድ ነው። ሌላው የራሱ አካሄድ ሊኖረው ይችላል። ለምን የሚል ጥያቄ ቢነሳም ካሁን በፊትም ተነስቶብኛል። እኔነቴን ሊለውጠው አልቻለም እና ይሄ የኔንት እነኚህን ሁኔታዎች ባለቤቴ ላይ ሁኔታ ከተፈጸመ በኋላ በቀጥታ ሊሆን የሚችለውና ይሄ ነገር ፈውስ ሊመጣ የሚችለው በቀጥታ ባልቃሾች ወደ ክርስቶስ በሚጮሁ ክርስቶስ ባያቸውና ጸጋውን ባለበሳቸው መሆኑን አምኜ ተቀብያለሁ። ለዚህ ነው ወደዚህ የመጣሁት። አሁንም ቢሆን ይህን ምስክርነት ስሰጥ ይህን የሚቃወም ወይም በዚህ ላይ የሚመጣ ካለ ማናቸውንም ፌስ ለማድረግ ተቋቁመን የመጣ ነው። I don't know ግን ፓስተር ብረት ነኝ። ይሄ ሰው አልኩ። መቼ ነው ያልኩት? ቅዳሜ ጠዋት ላይ። ይሄ ሰው ቻሌንጅ አለበት። ቻሌንጁ ለምን ኢየሱስ ክርስቶስ ፈወሳት። አንድ ሁለተኛው ደግሞ በእግዚአብሔር ሰው በነቢይ ኤርሚያስ የሚባለውን አይፈልጉትም። have no idea። ይሄንን ነግሬያታለሁ። ስለ ምስክርነት ቁጭ ብለሽ ጨርሺ ትምህርት ስጪ። አላውቅም አውርተሻል? ወይዘሮ ኢየሩሳሌም ጋር ደውዬ ነግሬያታለሁኝ መምጣት እንዳለባቸው መመስከር እንዳለባቸው። ትክክል ነው። why አንድም ቀን ከአገልግሎት ውጪ ተገናኝተን አናውቅም። በፍጹም። ይህንን ብድራት የሚከፍለው እኔ አይደለሁም። ይህንን ብድራት የሚከፍለው ራሱ እግዚአብሔር ነው። አሜን አሜን። አንድ እግዚአብሔር ሰው የሚታወቀው እግዚአብሔር በህይወቱ ተናግሮ የሚያደርግ ከሆነ ከጌታ ከኢየሱስ ክርስቶስ የስም ታላቅነት ውጪ ተጓዳኝ የሆኑ ልምምዶች ከሌሉት የአማልክቶችንም ሆነ የመላእክቶችንም ስም በማንሳት
ፈውስ ያልፋል ብሎ ማያስተምር ከሆነ በጌታ በኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት የሚያምን ከሆነ አንተ የኔ ቴስቲሞኒ ነህ። ምን ማለት ነው? የተባልከው የተነገረህ የሷ ውጤት በህይወት ያለ ሰው ጉበቱ ተቆርጦ ገብቶ ይሲ እሱንም ቢሆን ከአቅማችን በላይ ነው። ይሄንን ሪዛልት መለወጥ የሚችል ማንም ወገኖቼ በምድር ላይ እስከ ተወሰነልን ዘመን ድረስ እንኖራለን። የምንኖረው ግን የሚረሳ ሳይሆን እየተመዘገበ ያለ ነው። ኖት አሜን። ቼክ ዩር ላይፍ። እሺ ዘን መጣ ቁጭ አልክ። መጣው ያችን አትሞስፌር ንገረኝ። ምን አየህ? እጅ ስጭንባት ምን ስትሆን አየህ? እሷ የተሰጣት ቁጥር 24 ቁጥር ነው እና የመጀመሪያው ባች የተጠራው ከ1 እስከ 26 ነበር። በዚህኛው መደዳ ነበር የነበረው። ከአንድ ቁጥር ሳይሆን ከ26 ቁጥር ነው የተጀመረው እና ከመጨረሻ ማለት ነው። ከመጨረሻው ነው የተጀመረው የባቹ መጨረሻ የመጀመሪያው ባች እና እሷ ጋር መጸለይ ሲጀመር ገና የእግዚአብሔር ሰው ነብይ ኤርሚያስ እጁን ሲጭንባት ወደቀች። ወረቀት ይዛለች የበሽታዋን አይነት የሚገልጽ ወደቀች። አነሷት። እንደገና እጅ ተጫነባት። ከዛ በኋላ በራሷ ገባች። ደግፌን ያመጣኋት አብጧል ሰውነቷ። ጉባኤ ውስጥ ገባሽ። ተጸልዮልኝ ካበቃ በኋላ ወረቀቱን ያዘችው አገልጋይ እጄ በጣም ይንቀጠቀጥ ነበርና ለያዝልሽ ስትለኝ በጣም ከመጓጓት የተነሳ ነው ራሴ ነኝ የሚይዘው ብዬ ራሴ ያስኩት እና መጣ። አንተ እውነት ለመናገር አሁን በጉባኤ ፊት እናገራለሁ የእግዚአብሔርን ሰው በቴሌቪዥን ከማየትና እዚህ ሲያገለግል ከማየት ውጭ አይቼው አላቅም። ያን ቀን ግን ሳየው በፊቱ ላይ በጣም የሚያብረቀርቅና የሚያስፈራ ነገር ነበር። እውነት ነው። እንደዚህ ሳይ የሆነ ስኩዌር ያለው ኮት ነበር የለበስከው። በጣም በቃ እንደዚህ በጣም የሚያብለጨልጭ ነገር ነበር ሳየ ነበር። ያለት ስትመጡ ምን የሚል ሪዛልት ነበረ ይዘነው የመጣነው? ቅድም አሳይታችኋል አይደል? እዚህ ሪዛልት አሳይተናል። ይዘነው የመጣነው ሪዛልት አንደኛ ጉበቱ የተሻለ መንገድ ተብሎ የተነገረን ንቅለ ተከላ ይሉታል በእነሱ። ትራንስፕላንት መደረግ አለበት። ጉበቱ ተነቅሎ ሌላ ጉበት መግባት አለበት። ያ ጉበት ደግሞ ህይወት ካለው ሰው ላይ መወሰድ አለበት። ይሄም ቢሆን እዛ ብሩሚንግሃም ሆስፒታል ባንኮክ ውስጥ አንችልም የሚል ወረቀት ነው የተላከልን። ይህንን የላኩልን እኛ ከመጣን በኋላ ነው። እዛ የሰጡን ወረቀት እኛን ሪሃቢሊቴት ለማድረግ እኛን ለማጽናናትም ሊሆን ይችላል። መድኃኒቶች አዘዙ። ቫይታሚን ነው ባይዘው ሌላ መድኃኒት አይታዘዝለት ለጉበት በሽተኞች እንደዛ አይነት እንትን ቫይታሚኑም ለማገገም እንደው ኃይል እንዲሰጣት እንጂ አያድንም። ይሄ ነው በቃ እስከ ኖረ አንድ ሐኪም ሲተረጉመው እኛ የስፔሻሊስት ነው እዚህ ኢትዮጵያዊ ስፔሻሊስት እኛ እንደ አይነት በሽታ ሲደርስ አለ በሰላም ሄደህ ቤትህ ረፍ ነው የምንለው። ቫይታሚን እንሰጠዋለን። በሰላም ሞት እንደማለት ነው። በሰላም ሞት ብለን ነው የምንሸኘው እና ይሄ ነው አለ። ያንን ሪዛልት ዶክተሮች ሰጡህ? አዎ። ሚስት ታውቅ ነበር ወዲያው? እንግዲህ የሆነው ምንድነው እኛ እዚህ ከገባን በኋላ ነው በኢሜል የላኩልን። ወረቀቱን እንደደረሰኝ በቃ እኔ ራሴ መቆጣጠር አልቻልኩም። አንድ ብልቴን ማጣቴ ነው ብዬ ነው እንትን ያልኩት እና የኛ ቤተሰቦች የሆኑ ዶክተሮች አሉ፣ ሌሎችም በሕክምናው ሙያ ያሉ አሉ። ኮንክሉዥናቸው ምን አይነት ነው አሉ? ለሷ ከመንገሬ በፊት ለነሱ አሳየኋቸው
እና ነገሩኝ። በቃ ያው ምን አሉ? አደገኛ መሆኑን ሲሮሲስ ነው። በሲሮሲስ ደረጃ ላይ ሄዷል። ደረጃውም ወደ ቢ ተጠግቷል። እንትኑ ቢ ላይ ነው ያለው። ይሄንን ከነሱ ትንሽ መጽናናት ካገኘው በኋላ በለቱም አልነገርኳትም። በሁለተኛው ወይ በሶስተኛው ቀን ነገርኳት። እሷ በእውነት ነው የምናገረው የኢዮብን ኃይል ይዛ ነበር የተቀመጠችው። እንደዛ በመሆንበት እኔ ሌሊት ሙሉ ሳነባ በማድርበት ጊዜ እሷ ግን ቃሉን ራሷ ትናገረዋለች። በመገረፉ ቁስል ተፈወስኩ እያለች ነበር እንትን የምትለውና ይሄ ከመሄዳችንም በፊት የነበረ ነው። ከመሄዳችን በፊት ራሱ ስቃይ ነበር። እዚህ ሐኪሙ ነገ ልንሳፈር ዛሬ ነው መውጣት ትችላላችሁ ያለን። ምክንያቱም ከእብጠቱ የተነሳ ደም ቋጥሯል። ሐኪሙ መጀመሪያ የተሳሳተ አቅጣጫ ይዞ እግዚአብሔር ራሱ ገብቶ ነው ጣልቃ ገብቶ ነው ያዳነው። የጨጓራና የአንጀት ችግር ስለሆነ ኮሎኖስኮፒ የሚባል ምርመራ አለ። ኮሎኖስኮፒ ማለት ለየት ያለ ምርመራ ነው። በእኛ ሀገር ብዙ የተለመደ አይደለም እና በሱ በፊንጢጣ በኩል ገብቶ ቆርጦ አውጥቶ የመመርመር ሂደት ነው የሚካሄደው። እንዳጋጣሚ ትዕዛዝ ተሰጥቶን እሷ ምግብ እንዳትበላ ተደርጋ ከተኛች በኋላ ሐኪሙ መጥቶ ሲፈትሽ ኦልሬዲ ደም መምጣት ጀምሯል። እዚህ ሆዷ ላይ ደሙ ተኝቶ ነው። ይሄ ያለ ኮሎኖስኮፒ አላደርግም አለ። ዘን ያን ጊዜ ዲሳይድ አደረግኩኝ። በቃ ጌታ ይረዳናል እንሄዳለን የሚለው እንትን ውስጥ እና 2 ወር 3 ወር የሚፈጅ ነገር 4 ቀን የፈጀብን ፕሮሴስ ለማድረግ ይሄንን በ4 ቀን ውስጥ ነው ሄድነውና ከሐኪም ቤት መውጣት የለባትም ተብሎ 1 ቀን ሲቀራት ነው የለቀቋት። ወደ ባንኮክ ኤኒ ታይም ሊፈነዳ ይችላል ኦር ደም ሊመጣ ይችላል ብለው ያ ቢሆን ምንድነው የሚፈጠረው? ኢትስ ፊኒሽድ እዛ ላይ ያበቃል። ማይ ጎድነስ እና ያንን እንትን 1 ቀን ሲቀረው 40 ቀን በቃ መውጣት አለብን እንደው ምንም ችግር ቢመጣ ሌሊቱን ሮጠን እንመጣለን እና ዛሬ ልቀቁን እንዘጋጅበት ብለን አርብ ለቀቁን። ቅዳሜ ዕለት ሄድን እና ቅዳሜ ዕለት ስንሄድ እዚህ የሚሸኙ ዘመዶቻችን ቤተሰቦቻችንና ወዳጆቻችን በእንባኔ ሸኙ። ብቻዬን ሬሳ ይዤ እንጂ ሰው ይዤ መለሳለሁ ብለውም አላሰቡም። በጣም ሰውነቷ አባብጧል። ወደ ኤርፖርቱ መግባት የሚቻለው በዊልቸር ነበረ እና እዛም ሄደን በጣም ከባድ ነገር ነበር። በጣም ከባድ ነገር። አውሮፕላን ላይ ደግሞ ሬጂስተርድ የሆነ የበሽታ እንትን የላችሁም። እኛ ይሄንን አላወቅንም ስንሳፈር። እንደዛ ብናሲዝ ሰፋ ያለ ቦታ ይሰጡን ነበር እና እሷን አስተኝቼ የ9 ሰዓት በረራ እሷን እኔ መቀመጫ ላይ አስተኝቼ ነው የሄድነው። እዛ ከሄድን በኋላ ደግሞ እንዴት አድርገን እንቀየሱ እቃዎቻችን አሉ። የሷ አንድ ባግ የኔ አንድ ባግ አለ፣ እሷ አለች እና በምንም ቋንቋ የምንግባባቸው አይደሉም። የእንግሊዝኛ ቋንቋው ብዙም ነው እዛ አካባቢ እና እግዚአብሔር ረዳን። ቦታው ሄድን እና within a day time ነው እነሱ እንትን ያደረጉት። ወዲያውኑ የሕክምና እንትን ውስጥ ገባል። በዛ መልክ ነው እዛ እንትን ያለው። ይሄንን ንቅለ ተከላ የጉበት ንቅለ ተከላ አናካሂድም ግን ያለው ሶሉሽን በህይወት ካለ ሰው ላይ ነው ያሉት። ትክክል። የኔ ጥያቄ በህይወት ካለ ሰው ላይ እንዴት ይቆረጣል? ይሄን እንግዲህ እኔም ሳይንሱ እንዴት እንደሚመልሰው አላቅም። ማንንም አልጠየቅኩም። ይሄንን አይ ነው ለምን መሰለሽ ምናልባት እግዚአብሔር በዚሁ የጸሎት አርስት ሊሰጠን ይገባል። በግብጽ ሀገር ላይ በሳራ በረሃ ላይ የሚሄዱ ወንድሞቻችንን በመንገድ ላይ ይገሏቸዋል እና አንድ የቢቢሲ ጥናት ሲያጣራ በጠቅላላ የሞቱት ሰዎች ሬሳ ሲወጣ ሆዳቸው የተከፈተ ነው፣ ልባቸው የተከፈተ ነው፣ ኩላሊታቸው የተከፈተ ነው። ዜን ከፍተኛ የተጧጧፈ የኩላሊት የጉበት የልብ ስርቆሽ አለ ማለት ነው። አናውቅም ምክንያቱም ምን እየሰራ እንዳለ። እግዚአብሔር ግን አሁንም በጣሊያን ሀገር ለዚህ መነሻ ይሆናሉ ያላቸውን ሰው በመናድ ሰው በመላክ በማስገደል ሲሰሩ የነበሩትን እያስያዘ ነው።
አሁንም ይያዙ። ኦኬ። ስለዚህ እንደዛ አይነት ስራ ነው ማለት ነው። ኮንክሉዥን ባናረግም ግን ኢትስ ከባድ ነው። በጣም ከባድ ነው። ያኛው ሰው ሞቶ ነው ማለት ነው። yes of course እንግዲህ አባባሉ እንደዛ ነው። ይሄ ደግሞ ሰክሰስፉል የሆኑበትም አይደለም በአብዛኛው። ኢማጂን እሺ፣ ይሄ ተነገረ፣ ወደዚህ ስትመጣ ይዛት ገባ። ኤርፖርት ስትደርስ ማን ነው የተቀበለ? ጓደኞቼ ናቸው የተቀበሉ። ምን ብለህ አስረዳሃቸው? ዌል ይሄኛው በኋላ ነው የመጣው። አሁን ያወራ ነው የንቅለ ተከላው ደብዳቤ በኋላ ላይ ነው የተላከው በኢሜል። እሱ በኢሜል ነው የተላከው። እነሱ እንደዚህ እንትን የሆነ ክፉ የሆነ ነገር ላለመንገርም ሊሆን ይችላል አላውቅም። እና በኢሜል ነው በሶስተኛው ቀን ነው የደረሰኝ ለኔ። ከተጸለየ በኋላ እዚህ ኮሊደር ላይ ያ ሪዛልት ይዛል። እሷም የሚያብረቀርቅ ነገር አየች። ያምላካችንን ግርማ ታላቅ ነገር ኢየሱስ አረገላት። ልክ ከዛን ቀን ጀምሮ እዚህ መራመድ ጀመረች። ትክክል። እቤቷ ስትሄድ ምን አይነት ለውጥ አየ? ከዚህ እንደወጣን እዚህ መቆየት ብዙ አልቻለችም። በጧት ስለመጣን ወደ 9 ሰዓት ተኩል አካባቢ ይዣት ሄድኩ። ሰፈራችን እዚሁ ቬላ አካባቢ ነው። ቤት ይዣት ሄድኩ። ከዛ በኋላ ኖርማሊ ሳሎን ውስጥ ገብታ ሶፋ ላይ ነበር የምትተኛው። በፊት እንደዛ ነበር የምታደርገው እና ስወጣም ስገባም እዛው ነው ማያት የነበረው። ከዛ ቀን ጀምሮ ግን ሌላ ስራ ውስጥ ነው የገባች። ቤት መታደስ አለበት ብላ ቤት ማደስ ነው የጀመረችው። ሃሌሉያ ጂሰስ። እሺ ቤት ማደስ ውስጥ ገባች። አዎ ከዛ ሁኔታዎች እየተለወጡ መጡ። ምን ቃል ገብተናልኛ ይሄንን የሞት ወረቀት ብቻ ሳይሆን የመዳንንም ወረቀት ይዘን ካልሆነ ቆመናን መሰክርም ብለን ተነጋግረናል። ወጣችን አገልጋዮች ይደውሉ ነበር። የምስክርነት ጓዶች እውነት ነው ጠብቁኝ ትላቸው ነበር። እሷ ይሄን መልስ ትሰጥ ነበር። ቆይ ጠብቁኝ፣ የሞቱንም የህይወቱንም ይዤ ነው መጥቼ። እውነት ነው። እንዴት ሄዳችሁ? ከዛ ምርመራው በስንት ጊዜ ነበረ? በ6 ወር የጉበት 6 ወር ከቆየን በኋላ በዛ 6 ወር ውስጥ ምን ተፈጠረ? መራመድ ኤቭሪቲንግ በቃ ፐርፌክት፣ ምንም አይነት ችግር የለም። እኔን ሆነች በቃ ቤት ውስጥ ስራዋን መስራት ጀመረች። የሚያስፈልገውን ምንም ሜዲሲን የለም፣ ምንም የለም። ሜዲሲኑ ያ ቫይታሚኑን ትወስዳለህ። ቫይታሚኑን ብቻ ኢትስ ኖርማል ቫይታሚን። ሌላ ምንም መድኃኒት አልወሰድንም። እዚህም ማንዝሊ ቀጠሮ ይሰጠናል፣ እንሄዳለን። ቫይታሚን ህይወት ይሰጣል እንዴ? አይሰጥም። እሺ እዚህ ያለው የሚከታተላት ሐኪም ያንን ሰርቲፊኬት ሰጠነው ስለነበረ በየወሩ ይከታተላታል። ምን ለውጥ አለሽ ይላት ነበር። በቃ ተለውጧል ነው። 15 ቀን የነበረውን ወደ ወር ለወጠው። ቀጠሮውን እንደገና ወደ ወር ለወጠው። ተለውጧል ነው። በመጨረሻማ ጭራሽ በሽታውንም ሊያገኝ አይችልም፣ መድኃኒትም ምንም ነገር መውሰድ የለብሽም የሚል ቫይታሚኑ እዚህ ያለው ሐኪም ይሄንን ነው ያለው። ልንሄድ አካባቢ ማለት ነው። ከዛ ሄዳችሁ? አዎ ከመሄዳችን በፊት እንግዲህ ይሄን ምስክርነት የማይፈልገው ሌላ ክፍል ደግሞ አለ። ሰይጣን ቤታችንን ደፈረው። ልንሄድ 4-5 ቀን ሲቀረን ለጉዟችን የተዘጋጀ የውጭ ገንዘብ ነበር። የባለቤቴም ሆነ የኔ ልዩ የጌጣጌጥ እቃዎች ወርቆች ነበሩ። በሷ ኮስሞቲክ ኪት ውስጥ እንዳስቀመጠችው በራችንን ሰብሮ ቁምሳጥኖችን ሰብሮ በሙሉ ጠራርጎ ወሰዳቸው። ሌባ። እሺ እሺ ይሄ ከሆነ በኋላ በጣም አዘን አለቀስን። ያው ስንት ቀን ሲቀራችሁ? 4 ቀን። ቅዳሜ ነው የምንሄደው። ሰኞ ዕለት ማታ ነው ይሄ የሆነው። 4-5 ቀን ማለት ነው። ቅዳሜ ነው የምንሄደው። ሰኞ ዕለት ማታ እኛም ሃርድ ከረንሲውንም መንዝረን ምን ብለን አዘጋጅተን አስቀምጠናል። ኦልሞስት ወደ ስንት ዶላር? $6,000 ገደማ ይሆናል። ኦኬ 10,000 ጥሬ ብር ደግሞ ኤኒ ታይም ለኢመርጀንሲ የምታስቀምጠው አለ። ሌላው እንግዲህ ጌጣጌጦች፣ የሴት ጌጣጌጥ ታውቀዋለህ እንግዲህ እሱ ሁሉ ነው ያለው። በሙሉ ነው ይዘው ተሄዱት። ተጨነቅን በዚህ ጉዳይ።
አለቀስን በእውነት አነባንና በግድ ወደ መንግስት አካል መሄድ ስላለብን ለመንግስት አካል ሪፖርት አደረግን። ሰራተኛዋ ተጠረጠረች፣ ተያዘች። በማግስቱ ይሄ አሻራ የምን የሚባለው ነገር ቀጠለ በቤቱ ውስጥ ያለው። ሌሊት ግን አንድ ነገር ሆነ። እሷ ብትናገር ይሄንን ጥሩ ነው። እሺ ጌታ ያክብር። እኔ እቃው ከመሰረቁ በፊት ስለ እውነት የእግዚአብሔርን ክብር መናገር እፈልጋለሁ። እቃው ከመሰረቁ በፊት ሐሙስ ቀን ሌሊት ጮኩኝ። ከዛ በኢየሱስም ብሎ ቀሰቀሰኝ። ምን ሆንሽ ሲለኝ ወይኔ ብሪፍ ኬዝ ውስጥ ያለውን ወርቆቼንና ብሩን እኮ ሌባ ወሰደው የደሃ ነገር ምናምን አኩና ስቀልድ አይዞሽ ኢየሱስ ጌታ ነው ተኛ አለኝ። ሐሙስ ቀን ነው ያንን ብሪፍ ኬዝ ወስዶ ሌባ ሲወጣ ሲወድቅና ሲበተን አየሁት ቤት ውስጥ። ይሄን ነግሬው ተኛን። ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ ለታ ልክ ያ ነገር ተሰረቀ። ስለዚህ ሰኞ ለታ ሌሊት ባለቤቴን 9 ሰዓት ቀስቅሸው ኢየሱስ ክርስቶስ ጌታ ነው፣ ስለዚህ መላእክቶቹን ልኮ ገንዘባችንን ያስተፋል፣ ተነስ እንጸልይ ያልኩትና 9 ሰዓት ተነስተን ጸለይ። ጌታ ሆይ መላእክቶችን ልከ ገንዘባችንን ወደ ቤታችን ይመለስ፣ እጃችን ላይ ይግባ ብለን ጸለይ። the next day የሰረቀው ልጅ ቤቱ 5 ደቂቃ መቀመጥ የማይችል ልጅ ቀኑን በሙሉ ቤቱ ብሩን ተሸክሞ ቁጭ ብሎ ዋለ። ኦኬ እና ሲያዝ ሰራተኛዋን አስታውሺ ማን መጥቶ ነበር ስትባል ከሌ መጥቶ ነበር ስትባል ሲሏቸው ወዲያው ኢሚዲየትሊ ፖሊሶቹ መጡ። ይዘውት ሲሄዱ ምንም አላለም። በቃ ተውኔ ነኝ እኔ ቀኑ ሙሉ ስጨነቅና ስንቀጠቀጥ ነው የዋልኩት አለ። 24 ሰዓት ባልሞላ ጊዜ ውስጥ የተወሰነ $700 እና የተወሰነ ትንሽ ወርቆች ናቸው የቀሩት። ሁሉ ነገር ኤግዚቢት ያሳድራሉ ያቆያሉ ይባላል። ለኛ ግን ኦቨርናይት ብራችንም ወርቃችንም ተመለሰልን። እስቲ ክብር አምጡ ለጌታ። ኦኬ ስለዚህ ኢየሱስ ክርስቶስ ጌታ ነው። ሄዳችሁ እዛ ከዛ ሄድን። ዶክተሩ ከሱ ጋር ሙግት ይዞ ነበር። ቡዲስት ነኝ፣ ሳይንቲስት ነኝ፣ ሜዲቲስት ነኝ የማይለው ነገር የለም። አክሮባቲስት ነኝ ዋቴቨር። ምን ነበረ ቻሌንጁ? እዛ ከሄድክ በኋላ ምንድነው የሆነው? ተራችን ደርሶ ምርመራው ተደረገ። ላቦራቶሪ ሁሉ ነገር ከተደረገ በኋላ ሲገባለት እኔና እሷ ለኛ ደግሞ ኢንተርፕሬተር ሆና የተመደበችልን አጋጣሚ ሆኖ አንተ ጸልየህላት ፊት ለፊት አቅጣጫውን ነግረሃት ባንኮክ የገባች ነች ፍጹም ትባላለች። ማይ ጉድነስ። እሺ ምን ምስክርነት ነገረችዎት? የነገረችኝ ሰፋ ያለ ምስክርነት ነው። አንደኛው በቀጥታ ታይላንድ እንደምትገባ ተነግሯታል። እሷ ችግር ነበረባት። ያ ችግር ሁሉ በእሷ ላይ የመጣው ሌላ ሰው ባደረገው መሆኑ ተነግሯታል ከዚህ። እሺ እና እዛ ሄዳ ከስራዋም ሌላ የጌታን ስራ ልታገለግል ምን ስራ ውስጥ ትገቢያለሽ ተብሎ ተነገራት? በሕክምና ስራ ውስጥ እንደምትገባ በግልጽ ተነግሯታል። የት ሀገር? እዛው ታይላንድ ውስጥ ባንኮክ። ባንኮክ ተነግሯታል። የት ያለችው? ባንኮክ ቡርሚንግሃም ሆስፒታል ይባላል። ክብር ሁሉ ለኢየሱስ ይሁን። እሺ ምን አለችዎት? ማለት ገባን። አሁን እኔ እሷ ስንገባ የተጸለየባት የእግዚአብሔር ሰው ነብይ ኤርሚያስ ትንቢት ያመጣባት ሾር ብላ ተስተካክላ መንፈሰ ብሩህ ሆና ሬዲ ሆና እናንተን ለማገልገል ቀረበች። yes ምን ተፈጠረ? ከዛ በምንገባበት ጊዜ እሷ ሌላ ጸሎት ነበራት። ያንንም ትናገረው ራሷ። ዋው እርግጠኝነት እንደተፈወስኩኝ ነገራችኋለሁ። ምክንያቱም የእግዚአብሔር ሰው ጸልዮልኝ ባለቤቴ እዛ ጋር ሊያስቀምጠኝ እሱም እንዲጸልይለት ተራ ሊሄድ ሲል እኔን እዛ ጋር ሊያስቀምጠኝ ሲል ጃኬቴን በግድ ነው ማወልቀው የነበረው። ውልቅ አድርጌ ይሄን እጄን እንዲሰበስብ በዚህ በኩል የሆነ ነገር ገባብኝ ኃይል በቃ ማይ ጉድነስ። እና ከዛን ቀን በኋላ ያው ባለቤቴ እንደነገራችሁ ስለ በሽታ ሳይሆን እግዚአብሔርን ስለማገልገል ነበር የማስበው።
አሁንም በእግዚአብሔር ሕዝብ መካከል እናገራለሁ እግዚአብሔርን በምድሬ ብቻ ሳይሆን እግዚአብሔርን በማያውቁ አሕዛብ መካከል በአውሮፕላን እየሄድኩኝ ጌታን አገለግለዋለሁ። እኔ ዛሬ ጸልይልሻለሁ። አሜን። እሺ ዜን ምን ተፈጠረ? እና ምን ያለች ነበረ እሷ ትጸልይ የነበረው የዳንኤል አምላክ የይስሐቅ የአብደናጎም አምላክ ታድነኛለህ ባታድነኝም ግን አንተን አመልክሃለሁ ያለች ነበር የምትገባው ያለ ገባን። ሶስታችንም ገባን። ወረቀቱ ቀረበለት እንትኑ ያኛው ሪዛልት ኮምፒውተሩ ላይ ያለ ሁለቱን ነው የማስተያየት ጉዳይ እና መነጽሩን ዝቅ ያደርጋል ከፍ ያደርጋል ነው መነጽሩን ዝቅ ያደርጋል ከፍ ያደርጋል ምን ተፈጠረ? አው በቃ የራሱ እንትን ነው ይሄ እንትን ይላል እና ያስቀምጣል። ፊቱ በእውነት ነው የምነግራችሁ በርበሬ ነው የመሰለው ይሄ በቃ እንትኑ እየቀላ ሄደ። ሊሆን አይችልም አለ መድኃኒት ወስዳቸዋል አለ እዛ ጋር መድኃኒት ወስዳቸዋል። እግሯ ለምን አላበጠም? ሰውነቷ ለምን አላበጠም? ለምን ምን የወሰዳችሁትን መድኃኒት አልወሰድንም ማለት ነው። እኛ በኢየሱስ ደም ፈውስን ያገኘን ነን። ስቲልልታ እሺ ኖ አለ አሜ ሳይንቲስት እኔ በሳይንስ ነው ማምነው እንጂ በአንተ እምነት አይደለም ማምነው አለ። እንግዲህ ይሄ ነው አለ በቃ ይሄው ነው የኛ አምላክ ተጸልየልን ድነናል ብለን መልስ ሰጠነው። ሊቀበል አልቻለም። እንደገና ድጋሚ ምርመራ ያካሂዳለው አለ። እሺ ወጣችለት እሷ ሌላ እንትን ውስጥ የመመርመሪያ ክፍል ውስጥ ገባች። እሺ ያ ሲሆን እኔና ፍጹም አብረን አለን እዛው እሱ እዚህ ቁጭ ብሏል። አሁንም በቃ እንትን ውስጥ እልውስጥ ገባ በቃ እንዴት ኢየሱስ ይፈውሳል? እንዴት ሳይንስ አያሸንፍም አይነት ነገር ሳይንስ ለምን አያሸንፍም? እኛ የክርስቶስ አማኞች የክርስቶስ ተከታዮች ነን። እስቲ ለጌታችን እስቲ ለኢየሱስ ተመስገን የኔ ጌታ። እሺ እና እኔም ሆንኩ ፍጹም ራሳችንን መቆጣጠር አልቻልንም። እሷም የእንባ ሰው ነች ታለቅሳለች። ዘን እሱ ወደዛ ሲሄድ ኢቭን ከሱ እንትን ላይ ሄዳ ናፕኪን አንስታ ፊቷን አባበሰች። ቁጭ ብለን እንጠብቅ እግሯን እያየ እያገላበጠ የነበረው ያ የተነፋ ነገር ምንም ነገር የለም። እሷ እዛ ሆና ሃሌሉያ ፈውስ መጥቷል ብላ ትጸልያለች። ዘን ሰውየው ምንም ግራ ተጋባ። ጨርሶ መጣ ቁጭ አለ። ሰርቲፊኬት ጥያቄ አለኝ። የመጀመሪያውንም የሞት ደብዳቤ የሰጣችሁ እሱ ነው? ራሱ ነው። ፕሮፌሰር ነው ሰውየው ፕሮፌሰር ነው። ኦኬ እና መጣ ቁጭ አለ። ሰርቲፊኬት ፈልጋለሁ አልኩት። ሰርቲፊኬት ነፃ መሆኗን ነው ያገኘውን ፋይንዲንግ ስጠኝ ነው ያልኩት። ሂዝ ኖት በቃ ፈቃደኛ አልሆነም። አልሰጥም። ለምን ትፈልገዋለህ አለ። ፈልገዋለሁ አለ። ምን ሆነ? አፈረ። በኋላ ሊሰጠን ፈቃደኛ አልሆነም። እሺ ሪፖርቱን ስጠኝ አልኩት። ሪፖርቱን ስጠን ስንለው ኢምፕሩቭ አድርጓል የሚል ነገር አያይዞ ሰጠን። ሌላውን ይሄን ሰርቲፊኬት ልሰጣችሁ የምችለው የ10 ቀን የሚደረግ ምርመራ አለ። ያንን ምርመራ ካደረኩ በኋላ ነው ልሰጣችሁ የምችለው አለ። እሺ እንግዳው እኛ እዚህ ልንጠብቅ አንችልም፣ ላክልናል። ኢሜል አድሬስ ሰጠነው እና ወጣ። 10 ቀን ከሌሎች ሳይንቲስቶች ጋር ተመካክሮ ነው የ10 ዴይስ ምርመራ አላቸው። የተለየች ምርመራ ያቺ ካልሆነች ነው የሱንትን ግን ያን ምርመራ በ3 ቀን ውስጥ ጨርሰውታል። እዛ አልቋል ምርመራው እና እኛ ከባንኮክ ከመውጣታችን በፊት ሪሊዝ ተደርጓል። በኢሜይላችን ውስጥ ገብቷል። እኔ እንዳጋጣሚ ቴሌፎኔን አልከፈትኩትም እዛ ሆኜ እዚህ ሰኞ ገብቼ ስራ ስከፍተው የተለየ ወረቀት ነው ያ። ምን ይላል ግን ጉበቱ? ወረቀቱ በጉበቷ ላይ ይሄ ነው የሚባል ምንም አይነት በሽታ የለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም
እጆቼን ታስሬ ዛሬ ተፈወስ የታለ እስቲ ይኸው ዘላለሁ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ሞኝ ነው ይሉኛል ሳይረዱት ቀምሰው ተመለስ ይሉኛል ዋጋ ቢስ አድርግ አልፈልግም ካልኩ ጭቅጭቅ ምንድነው እንዲህ አሻፈረ ኢየሱስ ጌታ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ዋው 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 አያሳፍርም ያስ ያስ በሄድኩበት ሰዓት የሌላ በሽታ አይደንቲፋይ አድርገዋል በእኔ ላይ እዚህ ሲጸለይ የእሷን መፈወስ ብቻ ይዤ ነው የሄድኩት በዛ ቀን ፈውሴን አልተቀበልኩም እና አሁን ድጋሚ ስመረመር ያ በሽታ አግራቬት አድርጎ ናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ የትኛውንም በሽታ አሁን በኢየሱስ የደሙ ኃይል አፈርሳለሁ ልቀቅ ደን ተመርመር አላውቅም ከኋላችሁ ግን ብዙ ህፃናቶች አለ አላውቅም እግዚአብሔር በምን መንገድ እንደሚመራችሁ ምን አይነት አገልግሎት እንደምትጀምሩ አላውቅም ግን በጀርባችሁ ብዙ ህፃናት አለ እየገባህ ነው ጋሼ በደንብ እየገባኝ ነው ምንድነው አሁንም እያገለገልኩ ያለሁት ህፃናትን ነው ጀርመን ዩኬ ህዝብ ተሰብስቦ ወደ እናንተ ሲመጣ ያለ ልቀጥል መንገድ ላይ የወደቁ ህፃናቶች ሲሰበሰቡ ያለ ሃሌሉያ ኦኬ ዋት ምንድነው ንገሪ እኔ ህይወቴንም ነፍሴንም ገንዘቤንም ሁሉን ነገሬን ለጌታዬ ለመስጠት እግዚአብሔር አቅጣጫ እንዲያሳየኝ እየለመንኩት ነው ስራዬን ሁሉ ትቼ ጌታ ማገልገል ነው የምፈልገው ምንድነው ሜዳ ላይ የወደቁ ህፃናቶች በቃ ሐሳባችን እኛ እንደዚህ አይነት ነገሮችን ለመስራት ነው አብራራልኝ ጋር አሁን ባለንበት ቸርች ውስጥ እሷ ኮምፓሽን ውስጥ የህፃናት አገልጋይ ነች እኔ ደግሞ ዴቨሎፕመንት ውስጥ ካለኝ የመሪነት እንትን ሌላ በዴቨሎፕመንት ውስጥ ወደ ህፃናት ያተኮረ የልማት አገልግሎት እየሰጠ ነው የምገኘው አይሲ የሚባል ያለው እሱ አንድ የህፃናት ድርጅትን የሚሰራ ድርጅት በቦርድ አባልነት ጋብዞታል ኢንተርናሽናል 42 ሚሊዮን የኢትዮጵያ ብር ያለው
የኮምፒውተር ትምህርት ህፃናቶች ሲማሩ ያለ ልቀጥል የመጽሐፍ ቅዱስ ስዕሎች በየግድግዳው ላይ ተስለዋል አሜን ኖ ዋን አንደርስታንድ አላረክሽኝም በኮንዶሚኒየም ቤት ዲዛይን ያለው አሜን የሰራዊት ጌታ እግዚአብሔር አምላክ በናዝሬት መስመር አንድ ፕሮጀክት አዲስ ያሳየኛል ህፃናት መንደር ለመመስረት ሰፊ ህፃናት መንደር ማን ነው ፌል አረገ ያለ በመንግስት በኩል ቦታውን ከለከለን ማን ያለ መንግስት ዛሬ ሰጥቷል ማይ ጉድነስ እስቲ በጭብጨባ እሺ 5000 መነሻ ያለው ስንት ካሬ ሜትር ነው 5000 ያለው የፕሮፖዛሉ ባጅ ከስር ያለው ውሃ ሰማያዊ ነው ልክ ነው አለ ቤት እሺ ልቀጥል ጋሼ ልቀጥል ከወራት በፊት የሳሎን ጠረጴዛ ስር ነበር የሳሎን ጠረጴዛ ስር የዓለማዊ መጽሔት አንድ አለው ቁም ነገር የሚል መጽሔት አለ አንድ ሰው ጮሆ እስቲ አሜን ይበል ልክ ነው እውነት ነው ቁም ነገር የሚል መጽሔት አለ ትልልቅ የመንግስት ሰዎች የሚባሉ ድርጅቱን መጥተው ሲመርቁ ያለ አሜን አሜን ለምን መሰለ ያንተ ለየት የሚያደርገውን ነገር ልንገርህ 400,000 ብር ያለው የት ነው ያለው በሱ አካውንት ባንደኛው ላይ 300,000 ብር አለ 100,000 ብር ደግሞ ለብቻ ያስቀመጥ ነው አንድ አካውንት የአእምሮ ያላሰብካት በህይወታችሁ ያልገመታችሁትን እግዚአብሔር ታላቅ ፕሮጀክት ይሰጣል አሜን ይኸውልህ ለእያንዳንዱ አሰራር የበላይ ያለው ሞጆም አካባቢ ላለው የበላይ ያለው እኛ ደግሞ ከበላዩ የበለጠ የበላዩን ነው ይጠራል አሜን 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 ስለዚህ በሞጆ አካባቢ ያለ ክፍለ ከተማ ላይ ሪፖርት አድርግ ዜን መተጠይቀኝ እሺ 5,000 ነው የጠየቀው ቀደም ሲልም 5,000 ነው የጠየቅነው 5,000 ካሬ ሜትር አንቺ ታውቂያለሽ አዎ አውቃለሁ እግዚአብሔር አዲስ ህይወት ጀምሯል አሜን በሉ የመጀመሪያ የማያቸው 67 ህፃናቶች አሉ 67 አሜን ይሄ እንዲህ ያያችሁት እንዲህ ብዙ ጊዜ የምትሰሙት አገሮች ለናንተ 24 ሰዓት ክፍት ነው አሜን 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 ጊዜያችሁን ተጠቀሙበት ዋይዝ ሁኑበት ነግዱበት አትርፉበት እልልታ ጭብጨባ ለኢየሱስ
ደስታ ሱንዳለ ባላለሁኝ አጠገቤ ያለችው ባለቤቴ ነች ወይዘሮ ኢየሩሳሌም አሰፋ ትባላለች የመጣነው ከዚሁ ከአዲስ አበባ ነው እዚሁ አካባቢ ነው ወረዳ 3 ነው ያለነው ወደዚህ የመጣነው ባለቤቴ በጣም በጠና ታማ ነበረ ከዛ በፊት የተለያዩ ሆስፒታሎች ሄደን እዚህ አገር ውስጥ ምንም መፍትሄ ስላላገኘን ወደ ባንኮክ ሄደን ነበረ ባንኮክ ላይ የተቻላቸው ሞከሩ በሽታዋ ትንሽ የከረረና መጥፎ ሁኔታ ላይ ነበረ ሰውነቷ አብጦ ነበር መራመድ አትችልም ከዚህ ከሀገር ስንወጣ እዛም የተቀበሉን በዊልቸር ነበር የምትንቀሳቀሰው ከብጠትም አልፎ እዚህ ሰውነቷ አካባቢ ላይ ደም እስከ መቋጠር ደርሶ ነበርና ለዚህ ነበር ወደ ባንኮክ ሄድነው ባንኮክ ሄደን አስፈላጊው ምርመራ ተደረገ ተስፋ አስቆራጭ ነገር ነው ከዛ ያገኘነው ይዘነው የመጣነው ወረቀት በጣም ተስፋ የሚያስቆርጥ ነበር ያንን ወረቀት ይዘን እዚህ ከተመለስን በኋላ ወደዚች ቤተክርስቲያን ነው የመጣነው እዚህ የመጣነው ጥር 22 ቀን ነው ጥር 22 ቀን የእግዚአብሔር ሰው ነብይ ኤርሚያስ ለባለቤቴ በጸለየላት ጊዜ ወደቀች ከዛን ቀን ጀምሮ ኃይልን ተሞልታ ተነሳች ይሄንን እንትን ለማለት ወዲያው ይሄ ነው ብለን መናገር አልቻልንም የሐኪም ማስረጃችን ሞትን የሚያወራ ስለነበረ 6 ወር ጠብቀን ተመልሰን ወደ ባንኮክ ሄደን የተሟላ ማስረጃ ማምጣት ነበረብን ይህንን ፈውስ እዚህ ከተቀበለች በኋላ አንድ ቃል ገባን እኔና ባለቤቴ እግዚአብሔር ይረዳናል ይህን ሰርቲፊኬት ሳይሆን ሁለተኛውን ሰርቲፊኬት ይዘን ሁለቱንም ሰርቲፊኬቶች ለህዝብ ምስክርነት ይዘናቸውን ቆማለን የሚል አቋም ነበረን በዚህ መሰረት ወደ ባንኮክ ሄደን ምርመራው ተደረገ በምርመራው ላይ ምንም አይነት በሽታ ምንም አይነት ችግር ማግኘት አልቻሉም ፈውሱ ትክክለኛ ፈውስ መሆኑን የሚያረጋግጥ ሰርቲፊኬት ነው ይዘን የመጣ ነው ይሄንን ለመሄድ በተንቀሳቀስንበት ጊዜ ዲያብሎስም የራሱን ስራ ይሰራ ነበር ለመሄድ ተዘጋጅተን ባለበት 4 ቀን ሲቀረን ለጉዟችን ያዘጋጀነውን ገንዘብ የውጭ ምንዛሪ በሙሉ ተዘረፍን በቤታችን ውስጥ ያለው ያ ብቻ ሳይሆን ባለቤቴ ማጋጌጫ ወርቆች የመሳሰሉት ከ250 ሺህ ብር በላይ ግምት ያላቸው ነገሮችን ከቤታችን ሰብረው ወሰዱ እግዚአብሔር ግን ይሄን ምስክርነት ስለሚፈልገው 24 ሰዓት ባልሞላ ጊዜ ውስጥ ሙሉ ንብረታችን እንዲያዝ አደረገ እና በእግዚአብሔር እድልን አሳየ በዚህ አይነት ሁኔታ ነው ዛሬ ለምስክርነት የቀረብ ነው የበለጠውን ደግሞ ስለ በሽታዋ እሷ ልታብራራው ትችላለች ጌታ ይባርካችሁ ሊከበር የሚገባው እግዚአብሔር ነው ሊሰገድለት የሚገባው እግዚአብሔር ነው ሊታመን የሚገባው እግዚአብሔር ነው ክብሩ ሁሉ በሰማይ በምድር ያለው ክብር ሁሉ ተጠቅሎ ለጌታ ይግባለት ክብሩ ሁሉ ጌታ ይውሰድ ከዛ በታች ያለው ነገር በሱ ውስጥ የሚያልፍ እግዚአብሔር የሚያሳየው ክብር ነው ክብሩ ሁሉ ለጌታ ይሁን ምንድነው የሆነው አሁን ባለቤቴ እንዳለው በጣም አሞኝ ነበረ በጣም ከባድ ነበር ህመሙ ቤተሰብ ጓደኛ ዘመድ ሁሉ ሰው እየተጨነቀበት ባለ ሰዓት በጣም የሚገርም ነገር ነው እኔ በህይወቴ በጣም ደንጋጣና አልቃሻ ነኝ በጣም ፈሪ ነኝ በጣም የሚደንቀው እንደዛ ተስፋ በሚያስቆርጥ ነገር ውስጥ ባለሁበት ሰዓት ግን በመገረፉ ቁስል ተፈውሳችኋል የሚል ቃል ነበር ውስጤ ነው የሞላው እና ምንም ከሞት ጋር ተፋጥጬ ምንም ስሜት አልሰጠኝም ነበር እግዚአብሔር በጣም ትልቅ ኃይል ነበር የሰጠኝ ውስጤ በጣም ሙሉ ነበር በጌታ እና ሆስፒታል ውስጥ መጀመሪያ የምታከምበት ሆስፒታል በቃ ቤቴ ሄጄ ሞትን እንድጠብቅ አይነት ነበር የተወሰነ መድኃኒት ሰጥቶኝ በቃ ጠብቋት ነገር አይነት ብሎ ነው ያሰናበተኛ ሁሉ ሲሆን ግን ምንም አልመሰለኝም ነበር እኔ ከዛ በኋላ ሌላ ሆስፒታል ተኛው በርግጥ እዛ ሆስፒታልም ረዱኝ ግን ከሚችሉት በላይ ስለነበር እግዚአብሔር ነገሮችን አዘጋጅቶልኝ ወደ ባንኮክ ሄድኩኝ ባንኮክ ገብቼ ያው ምርመራ ምናምን ተደረገ ከኤርፖርት ጀምሮ በዊልቸር ነው የሄድኩት ምክንያቱም መራመድ አልችልም እግሬ በጣም አብጦ ስለነበር
እና በጣም ተዳክሜ ስለነበር መራመድ አልችልም ነበር እና ጌታ በድንቅ ሁኔታ ነው እዛ ያደረሰኝ ማለት ይቻላል እና እዛም በማግስቱ ሆስፒታል ገባሁኝ ያየኝ ዶክተር ገና ሲያኝ it's too late ነው ያለው ያ ማለት እንግዲህ በቃ ነገሮች አክትመዋል ማለት ነው በግልጽ ቋንቋ ነው it's too late በቃ ነው ያለው ያ ሁሉ ሲሆን ግን በእውነት እኔ በጌታ ላይ ትልቅ እምነት ነበረኝ ብዙ ምርመራዎች ተደረጉልኝ ምን ተባለ ለጊዜው የተወሰኑ ነገሮች መሻሻል ታዩ ግን ከጌታ ስላልነበር ብዙም ለውጥ የለውም 15 ቀን ያህል እዛ ቆየን የመጨረሻ ደግሞ ምርመራ ተብሎ አገራችሁ ሄዳችሁ በኋላ እንልኳለን ተብሎ በኢሜል ያ መልእክት ወደዚህ መጣ ከመጣን ከ10 ቀን በኋላ ኢሜል ተደረገልን ባለቤቴ ኢሜሉን እንዳገኘ በፍጹም ወደኔ ዞትም አልመጣም ሐኪሞችና ወዳጆቻችን ነበር ሲያሳየ ነበረው ምክንያቱም በጣም የሚያስደነግጥ ስለነበረ ግን እኔ ልቤ በጌታ ሙሉ ነበር እውነት ዛሬም ደጋግሜ እናገራለሁ ልቤ ሙሉ ነበር እና ጥሩ አልነበረም የመጣው ውጤት ጉበት መቀየር ነው ያለበት የሚቀየር ደግሞ ጉበት የሚሰጣት በህይወት ያለ ሰው ነው የሚል ነው የመጣው ያ መቼም ሊሆን አይችልም ማንንም ሰው ጉበቱን ከኢየሱስ በስተቀር ቀይሮ የሚሰጥ ማንንም የለም ማንንም ያም ደግሞ ታይላንድ ውስጥ አይቻልም ትራንስፕላንት የሚደረገውም ነገር ደግሞ ኮንቪኒየንት አይደለም ታይላንድ ውስጥ ነው የሚለው እንግዲህ ጨረቃ ላይ ሄጄ እንደማስቀይረው አይታወቅም እና ባለቤቴ በጣም ከመጨነቁ የተነሳ ያን ወረቀት ለኔ ለማሳየት በጣም ተጨንቆ ነበር ፋይናሊ ግን ግድ ስለነበርና የኔ ልብ ሙሉነት ስላየ ያን ወረቀት አሳየኝ ምንም አላልኩኝም እሱ ወደ ስራ ሲሄድ ወረቀቱን ይዤ መኝታ ቤት የገባው በር ዘጋሁና ወደ ላይ ይዤ ጌታ ሆይ ሲጻፍ አንተ አይተሃዋል ገና ባንኮክ ከውቅያኖስ ባሻገር አንተ አይተሃዋል ሲጻፍ ዛሬ ደግሞ በመድሬ በኢትዮጵያ ታየዋለ አንተን ካስነበብኩ በኋላ ነው ሁሉ ነገር ማወቅ የምችለው አንብበው ብዬ እንደዚህ አድርጌ መኝታ ቤት ሆኜ ለጌታ አስነበብኩት እና ምንድነው የሚለው መሰለ liver transplant which is not convenient for you in Thailand ይላል ታይላንድ ይሄንን ኮንቪኒየንት አይደለም ለማስቀየር ቢገኝም እንኳን ይሄንን ደግሞ በህይወት የሚኖር ሰው ነው ሊሰጠኝ የሚችለው ጉበት ይላል ይሄና ይሁንና እኔ ማንንም ጉበት እዚህ ውስጥ አላስተክልም አንተ ግን ከግምጃ ቤትህ አዲስ ጉበት እንደምትተክልልኝ አምናለሁ አንብበው ጌታ ሆይ ብዬ ቁጭ አደረኩት ከዛ በሳምንቱ ነው መሰለኝ ይሄ ወረቀት እንደመጣ ቤታችን እዚህ በጣም ቅርብ ስለሆነ ባለቤቴ ጧት መጣ ቀጠሮ ያዘ እዚህ መጣው እሱ መጥቶ ቀጠሮ ይዞ ተመልሶ መጣ ቤት ከዛ መጣን ትንሽ ቁጭ እንዳለን መቀመጥ አልችልም እኔ በጣም እንትን ያደርገኛል በጣም አልቻልኩኝም እና መኪናችን ዛጋ ነበር ያቆምነው መኪና ውስጥ ገብቼ ተኛሁኝ በቃ ፕሮግራሙ እስኪጀመር ድረስ ገብቼ ተኛሁ በጣም ረጅም ሰዓት ስለነበር አድካሚ ስለነበር አልቻልኩም ገብቼ ተኛሁ ልክ ተኝቼ ግማሽ ሰዓት እንደቆየው የእግዚአብሔር ሰው ነብይ ኤርሚያስ ሲጋባ ይሁት በሩን ከፍቼ ወጣ 24ኛ ቁጥር ነበርኩኝ በጣም በጭንቅ ነበር የነበርኩት እና የተጻፈውን ነገር ያው ተሰለፍልን ሊጸለይልን የሚደረገው ፕሮግራም ሁሉ እንትን ተደረገ ተቀመጠን 24 ቁጥር ላይ ነው ያለሁት እኔ ከአንድ ቁጥር ሳይሆን የጀመረው እሱ ከ26 ከኋላ ጀመረ መጸለይ 24 25 26 ላይ እና ያን ወረቀት የተጻፈበትን ይዘነዋል እና እጅ በጣም ይንቀጠቀጥ ስለነበረ አንዱ አሸር ተቀበለች በጣም ከመጓጓቴ ተነሳ ኖ እኔ ነኝ የሚይዘው አልኳትና ራሴ የተንቀጠቀጥኩ ራሴ ያስኩት ሁለት ሰው ከተጸለየ በኋላ ሶስተኛ እኔ ጋር መጣ በእውነት ለመናገር እኔ ነብይን በቴሌቪዥን ከማየትና እዚህ ስቴጅ ላይ ሆኖ ከመስበክ በስተቀር እንዲህ በፊት ለፊት አይቼው አላቅም ግን ሳየው ፊቱ በጣም ያብረቀርቅ ነበር እና የሚያስበቃ የሆነ ክብር ያለው ነገር ነበር ፊቱ ላይ የሚታየው ይሄንን በጌታ ፊት መሰከራለሁ እንዲህ ሳየው ፊት ለፊት በጣም ቅርብ ስለነበር የሆነ ፊቱ ላይ የሚያብረቀርቅ ነገር ነበር የሚታየው ከዛ በኋላ የሆነው ነገር በቃ በጣም ከአይምሬ በላይ ነው የሆነብኝ ምንም አላለም ያን ወረቀት አየ ጉበት በሽታ ሳይነስ ጨጓራ ምናም ብዬ ነበር ጻፍኩበት ተፈውሻታል ሂጂ አለኝ ጸለይልኝ እንደውም ወደኩኝ በቃ እና ወዲያው ባለቤቴ እሱም ደግሞ አንተም ይጸለይልህ ብዬው በግድ ቁጥር ይዞ ስለነበር እኔን ሊያስቀምጠኝ ወደ አዳራሹ ወደ ኋላ ገባ
ቁጭ እንዳልኩኝ ጃኬቴን በጉልበት ነው ያወለኩት። ትታ ነበር የለበስኩት እና ሹራቤን እንደዚህ ስሰበስብ በዚህ በቀኝ እጄ በኩል የሆነ ኃይል ነገር በቃ እንደ እለት ጉልበት ነገር ግብት አለ እጄ ውስጥ። ከዛን ቀን ጀምሮ በቃ ጉልበታም ሆንኩኝ፣ እንደ ተፈወስኩ አመንኩኝ። እግዚአብሔር ጉልበቴን መለሰልኝ። ከዛ በኋላ አልመጣንም፣ እዚህ ቆየን። ከዚህ ተደወለልን። ሲደወልልን ትክክለኛ ማረጋገጫ በቃ ሰይጣን የሚናደድበትን ማረጋገጫ ይዘን ነው በጌታ ፊት የምንቀርበው ብለን የቀጠሯችንን ጊዜ 6 ወሩን ጠበቅን። አሁን ባለፈው ሰኔ ተመልሰን ሄድን። ወደ ባንኮክ ተመልሰን ሄድን። እኔ እንደተፈወስኩ የዛን ቀለት እንደነገርኩ ልክ ጃኬቴን አውልቄ ሹራቤን ሲሰበስብ የሆነ ነገር ነው በዚህ በቀኝ በኩል በእጅ ውስጥ ግብት ያለው። ያው ከ6 ወር በኋላ ተመልሰን ወደ ባንኮክ ሄድን። እዛም ሄደን እንደተለመደው ምርመራው ተደረገ። ውጤቱ ሲመጣ አንዲት ክርስቲያን ልጅ አለች አብራን፣ እዛ ኢንተርፕሬተር ነች። አብረን ገባን። ልክ ልንገባ ስንል ምን አልኳት ለልጅቷ? ፍጹም ትባላለች። ፍጹም ያልኳት እኔ የዳንኤል አምላክ የሲድራቅ የሚሳቅ የአብደናጎ አምላክ ባያድነኝም አመልከዋለሁ እያልኩ ነው የገባሁት። እና ገባን። ሲያየው ውጤቱን በቃ ፊቱ የሆነ እንትን አረገ። በቃ በርበሬ ነገር መሰለ። ፕሮፌሰሩ ዋይ እንዴት ሊሆን ይችላል? ምክንያቱም ያኛውን ከቴሌቪዥን ላይ ከፈተ፣ በኔትወርክ ይመጣላችኋል እንትኑ የበፊቱን ውጤት ያሁኑን ውጤት እያየ እንዴት አለ እንዴት ሊሆን ይችላል? አገርሽ ምን ወስደሻል? እኔ ከሰጠኸኝ መድኃኒት ውጭ ምንም አልወሰድኩም። ግን እኛ ክርስቲያኖች ስለሆነን በጂሰስ ክራይስት ስለምናምን ጸልየናል፣ እግዚአብሔር ነው የፈወሰናል። እኔ አላምንም በሳይንስ ነው ማምነው አለ። እሱ እንግዲህ የራስ ችግር ነው። እኛ ግን የምናምነው በክርስቶስ ኢየሱስ ነው አልነው። እዛ ሀገር ስለ ክርስቶስ ኢየሱስ ብታወራ ማን ምን እንደሆነ ማያውቁ ቡዲዝም የሚባል ሃይማኖት የሚከተሉ ናቸውና ምንም ስለ ጌታ የሚያውቁት ነገር የለም። እና በቃ እንትን ክርክር ጀመርን ከሐኪሙ ጋር። አልቀበልም አለ ውጤቱን። ምን እናድርገው? በምንችለው መጠን ልናሳምነው ሞከርን። ግን he said no እንዴት ሊሆን ይችላል? እንዴት ልድኝ ትችያለሽ? ከዛ ሌላ ምርመራ አደርጋለሁኝ 10 ቀን ይፈጃል አለ። ነው እኛ አንጠብቀም፣ ወደ ሀገራችን እንሄዳለን። በኢሜል ላከዋል ነው ያንን ውጤት ሰርቲፊኬት ጻፈልን ስንለው ለመጻፍም ቢያለ። ምክንያቱም ከ6 ወር በፊት የሞት አዋጅ ያወጀና የጻፈ አሁን ደግሞ ምን ብሎ ይጻፍ? አልጽፍም አለ። በብዙ ክርክር የተወሰነ ነገር ጻፈ። እኛ ይዘን መጣን። 10 ቀን ይፈጃል ያለው ውጤት ግን within 5 days እዛ ቁጭ ብለን ከባንኮክ ሳንወጣ ኦሬዲ ኢሜል አድርጎታል። ገብቷል? አሁን ምንድነው እሱ ላለመቀበል ነው ያንን ያደረገው እንጂ ይሄን ወረቀት እዛው ቁጭ ብለን ነው እኛ ቅዳሜ ቀን ነው ከዛ የተነሳ ነው አርብ ቀን ኢሜል አድርጎታል። 10 ቀን ይፈጃል ነው ያለን። ግን ፋይናሊ እኛ ቅዳሜ ተሳፍረን ወደ ሀገራችን መጣን። እሁድ ገባን። ሰኞ ለታ ባለቤቴ ወደ ቢሮ ሄዶ ኢሜሉን ለስራ ጉዳይ ሲከፍት ኦሬዲ ተልኳል እና ተከፍቶ ሲታይ ኮንክሉዥን ይላል የመጨረሻው ላይ all tests indicate that you didn't have specific disease on liver ይላል። ምንም ነገር የለበትም ይላል። ከዛ ጉድ ብሎ ጽፎበታል። የሚቀጥለውም ላይ ጉድ እያለ ጽፎበታል። ምንም መድኃኒት አልሰጠኝም፣ ምንም ነገር አልተባለም። ጌታ ኢየሱስ ክርስቶስ ድንቅ አድርጎልኛል። እኔ የተፈወስኩት እዚህ መጥቼ ነብይ የጸለየልኝ ለታ ኃይል የገባ ቀን መፈወሴን 100% አረጋግጫለሁ። ጌታ ድንቅ አድርጎልኛል። እዛ ሄደን ይሄ አዋጅ ሲነገር አይደለም፣ እዚሁ በነበረችበት ሰዓት በቤት ውስጥ ያለሁት እኔ ብቻ ነኝ። ሌሊቱን የምናነጋው በእንባ ነው። ሌሊቱ የሚያልፈው በእንባ ነው። ከዛም ሆስፒታል እንድትገባ ከተደረገ በኋላ እየተባባሰ ነው የመጣው። ሆስፒታል በገባች ጊዜ ቤተሰብም ሆነ ምን እርም የማውጣት ያክል ነው። ከዚህም የሸኙን ሰዎች ምንድነው በቃ ሬሳ ይዞ ይመለሳል ብለው ነው የሸኙን። ከዚህ በምንሄድበት ጊዜ ሁኔታውም ደግሞ በግልጽ እንደዛ ነው የሚታየው። በስጋ ስታየው ይሄንን ነው የሚያሳየው። እግሮች በሙሉ 2 እግሮች አብጠዋል፣ ሆድቃ አብጠዋል፣ መራመድ አይቻልም። እና ያንን ነው ከዚህ ይዤ በሄድኩበት ሰዓት እነኚህን ነገሮች ይዤ ነው ሄድኩትና ቤተሰብም ሆነ ዘመድ ጓደኛ ሁሉም በእንደዛ አይነት ሁኔታ ላይ ነበር ያለው።
ይሄ ነው የሚባል እንትን የለም። በቃ የመትረፍ ጉዳይ አይደለም። እንባ ብቻ ነበረ። በርግጥ ያን ጊዜ የነበረው እንባ እሳት ነው። አሁን የምናለቅሰው እንባ ግን ለየት ያለ የደስታ እንባ ነው እና በዛ አይነት ሁኔታ ነበረ። ተስፋ ተቆርጧል። በቤተሰብ በሰው ተስፋ ተቆርጧል፣ አልቋል። ከዛም በኋላ ያ ወረቀት ሲመጣ ግልጽ አድርጎ ነው ያስቀመጠው። ቅድም ባለቤቴ እንደተናገረችው አንደኛ ጉበቱ ንቅለ ተከላ ይሉታል፣ ተነቅሎ መተከል አለበት። ብዙ ቦታ እስካሁን ድረስ ሰክሰስፉል ያልሆነ ነገር ነው። ያም ሊሆን የሚችለው ህይወት ያለው ሰው ጉበት ከሰጠ ብቻ ነው። ከዛ የባሰው ደግሞ ያንን ስራ ታይላንድ ውስጥ ሊሰሩልን ፈቃደኞች አይደሉም። እና ይሄ እንግዲህ ለማንም ያለቀና የተቆረጠ መሆኑን ነው የሚያሳየው። ያ ነው ሪቨርስድ የሆነው። በዚህ በአጭር ጊዜ ውስጥ ጌታ ይሄንን ነው ገልብጦ እየጣለው። ሌላ መጨመር የምፈልገው ነገር ምንድነው፣ በ22 እዚህ ከመምጣታችን በፊት ቤት ቁጭ ብዬ እኔ ጂሰስ ቲቪን ስመለከት በ15/05/2008 ነው ነብይ ሲያስተምር አዲስ መንገድ ይከፈታል፣ ውጤት ይቀየራል፣ በሽታ ይቀየራል፣ ከቦታው አይገኝም፣ አዲስ መንገድ ይከፈታል፣ ግሉኮስ ሳይሰካ ትፈወሳለህ፣ አውሬ በበዛበት ጫካ አውሬው ሳይበላ ታልፋለህ፣ ዶክተር የሚለው ሌላ፣ ሁኔታ የሚለው ሌላ፣ አትጠራጠር፣ ሌላ መንገድ አለ ይላል እና አሜን ኢየሱስ ያድናል ብዬ ጽፌያለሁ። ሊቨሩ መቀየር አለበት፣ እሱንም ደግሞ ህይወት ያለው ሰው ነው መስጠት ያለበት እና ታይላንድ አይቻልም። ይሄ የመጀመሪያው ነው። እዚህ ሁለተኛው ጋር ከ6 ወር በኋላ ደግሞ ከጸሎቱ ጌታ ከፈወሰኝ በኋላ አሁን ለምርመራ ሄጄ ደግሞ የሚለው ምንድነው all tests indicate that ምንም ኮንክሉዥኑ ላይ ምንም ነገር በጉበቷ ላይ አይታይም። ጉድ ኔጌቲቭ ብሎ ጉድ ብሎበታል የመጨረሻው። ይሄ እንግዲህ ከጸሎቱ በኋላ ነው። ይሄን የጻፍኩት በ15/05/2008 እና ወደዚህ መጣው። እግዚአብሔር ድንቅ አደረገ። በእውነት ነብይ ኤርሚያስን በዘመኑ ሁሉ ጌታ ይባርከው። እግዚአብሔር ከዚህ በበለጠ እጥፍ ቅባት ለምድሪቱ ፈውስ የሚሆን ነገር በሱ ውስጥ ይለፍ፣ ዘመኑን ይባርክለት ጌታ። እኔ በበኩሌ አሁን በዚህ ይሄ ፈውስ ከሆነ ይሄ ወረቀት ይሄ ማስረጃ ከመጣ በኋላ በጣም ካይምሮ በላይ ስለሆነ እንዴት ነው አንዳንድ ጊዜ አንድ ነገር ካይምሮ በላይ ስለሆነ ድንዝዝ የምትለው ነገር አለ፣ ቃላት የምታጣለት ነገር አለ። እንዴት ብዬ ነው ማመሰግነው? እንዴት ከኔ ውስጥ የሚወጣው ነገር ይመጥነዋል ወይ ጌታን የሚል ነገር አለኝ። እኔና ባለቤቴ በዘመናችን ሁሉ ጌታ ልናገለግለው በሰጠን ነገር በጉልበታችን፣ በእውቀታችን፣ በገንዘባችን ጌታ ልናገለግለው ዛሬ አይደለም ጥንት ነው ለጌታ ቃል የገባ ነው። ግን እግዚአብሔርን ይመጥነዋል? ከኛ ውስጥ የሚወጣው ከወንድሜ ውስጥ የሚወጣው ነገር ጌታን ይመጥነዋል? አይመጥነው። ስለዚህ ምን እንላለን? በሰማይ በምድር ያለው ምስጋና ሁሉ ተጠቅሎ ይግባልህ ከማለት በስተቀር እኔ በበኩሌ ከሰው ልጅ ውስጥ የሚወጣ ነገር ጌታን ይመጥነዋል ብዬ አልገምትም። በቃ እኛ ጌታን እንወደዋለን። ዘመናችን ሁሉ ለጌታ፣ ነፍስ ስጋችን፣ አጥንታችን፣ ሁለንተናችን ለጌታ ይገዛል። እኛ እንግዲህ ይሄ ካይምሮ በላይ የሆነ ነገር ነው። ጌታ ጸጋውን ያብዛለት። በዘመኑ ሁሉ እውነት ለሆነው ለጌታ ለኢየሱስ ክርስቶስ እንዲገዛና እጥፍ ቅባት እንዲወርድ እኛ እንጸልይለታለን። በእውነት እግዚአብሔር ከመሰናከል እንዲጠብቀው፣ እግዚአብሔር በዘመናችን ካለው ክፉ ነገር ሁሉ እንዲጠብቀው አጥብቀን እንጸልይለታለን። ይሄ ነው ጉልበታችን፣ ይሄ ነው መጸለይ ብቻ ነው። መጀመሪያ ትንሽ ልጨምር በእህቴ ላይ በተደረገው ነገር ድንቁ ሌላው ነገር ለሐኪሞች መናገር ጀምረናል፣ መመስከር ጀምረናል። ካሁን በፊት የመረመሯትም ሐኪሞች ውጤታችን ይሄ ነው ብለን በምንቀርብበት ጊዜ ሊቀበሉት ያልቻለ ውጤት ነው የመጣው። ከአንድም 2-3 ዶክተሮችን አሳይተናል። ያለቀ የተቆረጠ ሞትን ቆርጦ በህይወት ማኖር የቻለ ልዑል አምላክ ይመስገን ይክበር። ኢትዮጵያ በመጨረሻው ዘመን እጆቿን ወደ እግዚአብሔር ትዘረጋለች ይላል። እግዚአብሔር ኢትዮጵያን እያያት እንደሆነ በእግዚአብሔር ሰው በነቢይ ኤርሚያስ እያየን ነው። ይሄ የፈሰሰ ጸጋ ለግለሰብ፣ ለአንድ ሰው፣ ለሁለት ሰው አይደለም፣ ለኢትዮጵያ በአጠቃላይ ነው እና የአላማኞችም ሆኑ አማኞች
ከእግዚአብሔር ጋር ተጣብቀው ወደዚህ እስከመጡ ድረስ እግዚአብሔር ስራውን ሊሰራበት ተዘጋጅቷልና እግዚአብሔር አሁንም እግዚአብሔር ይባርከው የበለጠ ቅባትን በሱ ላይ ያፍስስ ሌላ ምንም ልንል የምንችለው ነገር የለም የበለጠ ቅባት በሱ ላይ ይፍሰስ እንላለን ጌታ ይባርከው